በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይና ምድርን የፈጠርህ የሚታይና የማይታየውን ሁሉ ያዘጋጀህ እኛን የሰው ልጆች በአርአያህና በአምሳልህ የፈጠርከን ኋላም ከመቤታችን ከቅድስተ ቅዱሳን ድንግል ማርያም ተወልደህ በ30 ዘመንህ በዮርዳኖስ ተጠምቀህ የዕዳ ደብዳቤያችንን የሰረስክልን በቀራንዮ አደባባይ በዕፀ መስቀል ተሰቅለህ እጆችህን ለማም ዘርግተህ የሾህ አክሊል ደፍተህ ደምህን አፍሰህ ሥጋህን ቆርሰህ የዕዳ ደብዳቤያችንን የሰረስክ ያዳንከን አምላክ እግዚአብሔር ሆይ ከዘላለም እስከ ዘላለም ቅዱስ ስምህን አመሰግናለሁ። ጉልበት ሁሉ የሚሰግድልህ ሁሌ ሰግድልሃለሁ። የጌቶች ጌታ አንተ ነህ። የአማልክት አምላክ አንተ ነህ። የኃያላን ኃያል አንተ ነህ። የክቡራን ክቡር አንተ ነህ። የቅዱሳን ቅዱስ አንተ ነህ። የልዑላን ልዑል አንተ ነህ። አቤቱ ይቅር በለኝ። የሰራዊት ጌታ እግዚአብሔር አምላክ ሆይ ልበ አምላክ ዳዊትን ይቅር እንዳልከው ይቅር በለኝ። ልበ አምላክ ያልከው አንተ ነህ። ልበ አምላክ ያልከውም ንስሐን ስለሚወድ ነው። እኔንም አምላኬ ሆይ እንደ ዳዊት አክብረኝ አልልህም። እሱ በአንድ ቀን ለሠራው ኃጢአት በሕይወቱ ሁሉ ይቅር በለኝ ብለዋልና፣ እኔ ግን በየዕለቱ ኃጢአት የምሠራ በየዕለቱ የምበድልህ በየዕለቱ የማስቀይምህ ንጹሕ አድርገህ ፈጥረኸኝ ሳለህ በየቀኑ የምቆሽሽ ልጅህ ነኝ። ተሳሃለኒ እግዚኦ በከመ እበየ ሳህልከ። ዳዊት እንዲህ ብሎሃል፣ አቤቱ በቸርነት ብዛት ይቅር በለኝ ብሎሃል። እኔንም ይቅር በለኝ። ከጠዋት እስከ ማታ በድያለሁ። በየዕለቱ በድያለሁ። በሐሳቤ ክፉ፣ በንግግሬም ክፉ፣ በሥራዬም ክፉ አይጠፋምና አቤቱ ይቅር በለኝ። ምሕረትና ቸርነትህ ለዘላለም ከኔ ጋር ይሁኑ። ክርስቲያኖች ዛሬ ተሳሃለኒ እግዚኦ የሚለውን ብቻ እሱ እንመለከታለን። አቤቱ ይቅር በለኝ። በዘዳግም ምዕራፍ 4 ቁጥር 31 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አምላክህ እግዚአብሔር መሐሪ አምላክ ነውና አይተውህም፣ አያጠፋህም። ለአባቶችህ የማለላቸውን ቃል ኪዳኑን አይረሳም። አቤቱ ይቅር በለኝ። በአብርሃም ቃል ኪዳን ይቅር በለኝ። በይስሐቅ ቃል ኪዳን ይቅር በለኝ። በያዕቆብ ቃል ኪዳን ይቅር በለኝ። በዳዊት ቃል ኪዳን ይቅር በለኝ። ለአባቶቻችን የማልክላቸውን ቃል ኪዳንህን አትረሳምና በእነሱ ቃል ኪዳን እኔን አትርሳኝ። አቤቱ ይቅር በለኝ። እግዚአብሔር አምላክ መሐሪ አምላክ ነህ። አንተ ቸር አምላክ ነህ። አንተ ይቅር ባይ አምላክ ነህ። አትተውም፣ አትተወኝ። አታጠፋም፣ አታጥፋኝ። አቤቱ ይቅር በለኝ። ቀኑን ሙሉ በድያለሁና ቀኑን ሙሉ አስቀይሜሃለሁና በጎ ሥራ ምን የለኝምና አቤቱ ይቅር በለኝ።
በሰላም ያዋልከኝ ሌሊቱን ደግሞ የሰላም ሌሊት አድርግልኝ። ከክፉ ሐሳብ ሰውረኝ፣ ከከንቱ ሥራ ሰውረኝ። ተሳሃለኒ እግዚኦ፣ አቤቱ ይቅር በለኝ። አንተ ለአባቶቻችን የሰጠኸውን ቃል ኪዳን አስበዋለሁ ብለሃልና ለእኛ ለምድራውያኑ አስብልን። ይልቁንም ለእኔ ለኃጢአተኛው ልጅህ የአባቶቼን ቃል ኪዳን አስብልኝ። በዘሌዋውያን ምዕራፍ 26 ቁጥር 42 እንደተጻፈ እንዲህ ብለህ እንደተናገርህ እኔ ለያዕቆብ የማልሁትን ቃል ኪዳኔን አስባለሁ፣ ደግሞ ለይስሐቅና ለአብርሃም የማልሁትን ቃል ኪዳኔን አስባለሁ፣ ምድሪቱንም አስባለሁ። ምድር እኮ እኔ ነኝ ጌታዬ። ከምድር አፈር ያበጀህኝ እኔ ቆሽሻለሁና ይቅር በለኝ። አድፌያለሁና እጠበኝ። የአብርሃምን የይስሐቅን የያዕቆብን ቃል ኪዳን አስብልኝ። አንተ መሐሪና ጻድቅ ነህ። መዝሙር 115 ቁጥር 5 እንደተናገረ ልበ አምላክ ዳዊት እግዚአብሔር መሐሪና ጻድቅ ነው፣ አምላካችንም ይቅር ባይ ነው። እኔም የሰማሁት ይህንን ነውና አቤቱ የዕለቱ ንስሐዬ ይቅር በለኝ ነው። መሐሪ አምላክ ሆይ ይቅር በለኝ። አንተ ይቅር ባይ ነህና አምላካችን እግዚአብሔር ሆይ አንተ ቅዱስ ነህና እኔን ልጅህንም ከክፉ ነገር ሁሉ ሰውረኝ። ተሳሃለኒ እግዚኦ፣ አቤቱ ይቅር በለኝ፣ ከኃጢአቴም ፈጽመህ አንጻኝ። አቤቱ ጌታዬና አምላኬ መድኃኒቴ፣ ሕይወቴ፣ አባቴ፣ ፈጣሪዬ፣ የሰራዊት ጌታ እግዚአብሔር ሆይ ሰላምና ፍቅርህን ስጠኝ። ክፉን ሕሊና ሁሉ፣ ቂምን፣ ቅንዓትን፣ ሥጋዊ ፍቃድንም ሁሉ ከኔ ያርቅልኝ። ከነ ቤተሰቦቼ ጠብቀኝ። ቀኑን ሙሉ ለሠራሁት ይቅር በለኝ። ሌሊቱንም አንተ ጠብቀኝ። በበጎ ሕይወታቸው በሰላምና በፍቅር ያገለገሉህን ቃል ኪዳን የገባህላቸውን የተከበሩ ቅዱሳን አበውን፣ ቅዱሳት እማትን፣ አባቶቻችን እናቶቻችንን አስበህ በእነሱ ይቅር በለኝ። ከሰማይ የወረድህ አንተ እኔን ለማዳን ነውና በወለደችህ በቅድስተ ቅዱሳን በድንግል ማርያም ይቅር በለኝ። ፊት በሚቆሙት እሳታውያን መላእክት ይቅር በለኝ። የሰይጣን ቅንዓትን አርቅልኝ። አንተ አምላኬ ሆይ ቅዱሳን መላእክት የሚያመሰግኑህ እንዴም እንዳመሰግንህ አቤቱ ፍቀድልኝ። አቤቱ መልካም የሆነውን ቅዱስ ነገር ሁሉ በልቤ ሙላ። ከኃጢአት ከጽርዓት ሁሉ አንጻኝ። አቤቱ አንተን ከማሰብ አትለየኝ። ይቅር በለኝ፣ ራራልኝ። ተሳሃለኒ እግዚኦ፣ በድያለሁና ይቅርታህ ለእኔ ለልጅህ ይድረሰኝ። አቤቱ አምላክ ሆይ አንተ ይቅር ባይ፣ አንተ ቸር፣ አንተ ሁሉን በረድኤት ዓይንህ የምታይ ቅዱስ አምላክ ሆይ እኔ የሠራሁት ከሁሉ በላይ ነው። የኔ ኃጢአት ከሁሉ በላይ ነው። ስለዚህ አምላኬ ሆይ ምሕረትህና ቸርነትህ፣ ሰላምና ፍቅርህ በእኔ ላይ ይሁኑ። ጸሎቴንም ተቀበልልኝ፣ ከደመና በታች አታስቀርብኝ። ቸርነትህን እለምናለሁ፣ ይቅርታህን እማልዳለሁ። እንደ በደሌ
አታጥፋኝ፣ ኃጢአቴን አስተስርይልኝ እንጂ። አብ ወልድ መንፈስ ቅዱስ ሆይ ለቅዱስ ስምህ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ለነገዋ የብርሃን ሰዓት አድርሰኝ። አሜን።